በሰሜናዊ ምስራቅ የሀገሪቱ ክፍል የሚገኘው የአፍሪካ ቀንድ ክፍል በተለዋዋጭ ፖለቲካና ተከታታይነት ባላቸው ግጭቶች ይታወቃል። በቀጠናው ግጭት እንዲፈለፈል የሚያደርገው ቁልፍ ምክንያት ደግሞ አካባቢው ያለው የተወሳሰበ ታሪክ እንደሆነ ተደጋግሞ የሚነሳ ነው። በተለይም በሰሜናዊ ምስራቅ የሀገሪቱ ክፍል የአፍሪካ ቀንድ በተለዋዋጭ ፖለቲካና ተከታታይነት ባላቸው ግጭቶች ይታወቃል። በእነዚህ ተለዋዋጭ ቀጠና ውስጥ ሶማሊያ፣ ኤርትራ፣ ጅቡቲና የሱዳን ክፍል ደቡብ ሱዳንን ይይዛል። ታሪካዊ ቅራኔዎች፣ የጎሳ ወይም ብሔርና የሃይማኖት ክፍፍል፣ የፖለቲካ አለመረጋጋትና የሀብት ሽሚያን ጨምሮ በርካታ ሁኔታዎች በአፍሪካ ቀንድ ግጭት እንዲኖር አስተዋጽኦ አላቸው። የዛሬው የመልሕቅ ዝግጅታችንም ዋነኛ ጉዳይ በቀንዱ ሀገራት መካከል የሚታዩ ትብብሮች እስከየት መሆንና በምን አግባብ መሆን አለባቸው፣ ግጭቶችን መፍቻ መንገዶችንስ እንዴት ሊቃኙ ይገባል የሚሉና መሰል ጉዳዮችን እንመለከታለን። በቀጠናው ግጭት እንዲፈለፈል የሚያደርገው ቁልፍ ምክንያት የተወሳሰበ ታሪክና የጎሳ ወይም የነገድ ሁኔታን ከግምት ሳያስገቡ ቀኝ ገዢዎች የሳሉት ድንበር ቀጣይነት ያለው ግጭትና ውጥረት እንዲፈጠር አድርጓል። ከዚህ በተጨማሪም ቀጠናው ለበርካታ አስርት ዓመታት በአምባገነን ስርዓት በእርስ በእርስ ግጭትና የፈረሰ መንግስት ያለበት በመሆኑ ይህንን ክፍተት ለመሙላት በርካታ ታጣቂ ቡድኖች የሚፈጠሩበት ነው። የብሔርና የሃይማኖት ክፍፍል በአፍሪካ ቀንድ ያለውን ግጭትም አባብሶታል። የአፍሪካ ቀንድ የተለየ ቋንቋና ባህል ያላቸው ጎሳዎች ይገኙበታል። እነዚህ ልዩነቶች በፖለቲከኞች መጠቀሚያ ወቅት ወይም በማህበራዊና ኢኮኖሚያዊ አለመመጣጠን በሚባባሱበት ወቅት በጎሳዎች መካከል ግጭት እንዲቀሰቀስ ያደርጋል። የሃይማኖት ልዩነቶች በተለይም በሙስሊምና ክርስቲያን መካከል ያለው ልዩነት በቀጠናው የግጭት ምንጭ እየሆነ ነው። የፖለቲካ አለመረጋጋት በአፍሪካ ቀንድ ግጭት እንዲከሰት ከፍተኛ ሚና አለው። ደካማ የመንግስት መዋቅር፣ ሙስናና አካታች የሆነ የፖለቲካ ስርዓት አለመኖር ተቀናቃኞች እንዲፈጠሩና የስልጣን ሽኩቻ እንዲኖር ምቹ ሁኔታን ፈጥሯል። የፖለቲካ መሪዎች ከህዝብ ጥቅም ይልቅ የራሳቸውን ማስቀደማቸው ውጥረት እንዲፈጠርና ግጭት እንዲኖር አድርጓል። ግጭት ለመፍታት የሚችሉ ውጤታማ ተቋማትና ግጭት የሚፈታበት ብልሃት ባለመኖሩ በቀጠናው ዘላቂ ሰላም ማምጣት አልተቻለም። የሀብት ድርድር ሌላው በአፍሪካ ቀንድ የግጭት መንስኤ ነው። ክልሉ በውሃ ሀብት ሊታረስ የሚችል መሬትና ስትራቴጂካዊ የባህር መስመሮችን ጨምሮ በውስን ሀብቶች ተለይቶ ይታወቃል። በእነዚህ ሀብቶች ላይ በተለይም ለድርቅ ተጋላጭ በሆኑ አካባቢዎች የሚነሱ የይገባኛል ጥያቄዎችና የመቆጣጠር ፍላጎቶች ላይ እንዲፈጠር አድርጓል። በተጨማሪም የኢኮኖሚ ልዩነትና ያልተመጣጠነ የሀብት ክፍፍል ቅሬታን፣ ብጥብጥና ግጭቶችንም አስነስቷል። በአፍሪካ ቀንድ ያለው የግጭት አዙሪት ማብቃት እነዚህን መሰረታዊ መንስኤዎች መፍታትና ዘላቂ መፍትሄዎችን ተግባራዊ ማድረግ ይጠይቃል። ይህም መልካም አስተዳደርን ማስፈን፣ ሁሉን አቀፍ የፖለቲካ ስርዓቶችንም መፍጠር፣ ግጭቶችን በመከላከል መፍቻ ዘዴዎች ላይ ማተኮር፣ ለውይይት፣ ለእርቅ እንዲሁም ብሔረሰቦችና ሃይማኖቶች በውሳኔ አሰጣጥ ሂደት ውስጥ እንዲካተቱ ቅድሚያ መስጠትም ወሳኝ ነው። የኢኮኖሚ ተጠቃሚነትና ልማትን ለማስፋት ድህነት ቅነሳ ላይ መስራት እንዲሁም ፍትሃዊ የሀብት ክፍፍል እንዲኖር መስራት ይጠበቃል። የማህበራዊና ኢኮኖሚያዊ ልዩነቶችን መፍታት ቅሬታዎችን ለማቃለልና ግጭቶችን የመቀነስ እድልን ያሰፋል። ዓለም አቀፍ ትብብርና ድጋፍ ሰብአዊ እርዳታ ለመስጠት፣ መረጋጋትን ለማስፈን እንዲሁም በወገኖች መካከል ዲፕሎማሲያዊ ድርድርን በማመቻቸት ረገድ ወሳኝ ናቸው። በተጨማሪም በአፍሪካ ቀንድ በሰላምና መረጋጋት ረገድ ቀጠናዊ ድርጅቶችና ጎረቤት ሀገራት ወሳኝ ሚና አላቸው። በእነዚህ ተዋንያኖች መካከል ያለው ትብብር ወደ ጠንካራ ዲፕሎማሲያዊ ግንኙነቶች፣ የጋራ የሰላም ማስከበር ስራዎችና የግጭት መንስኤዎችን የፈቱ ክልላዊ ውህደትን ለማምጣት ያስችላል። የአፍሪካ ቀንድ ለግጭት ተጋላጭነት ከታሪካዊ ውጥረት፣ የብሔርና የሃይማኖት መለያየት፣ የፖለቲካ አለመረጋጋትና የሀብት ፉክክር ጋር ተያይዞ መጥቀስ ይቻላል። እነዚህን መሰረታዊ ጉዳዮች በመፍታት በዘላቂነት መተግበር በአካባቢው ያለውን የግጭት አዙሪት የማስቆም ተስፋ አለ። በአፍሪካ ቀንድ ዘላቂ ሰላምና መረጋጋት ሊመጣ የሚችለው በጋራ ጥረት ብቻ ነው። ሌላኛው የዓለም ሀያላን ሀገራት በአካባቢው ያላቸው የኃይል ፍጭት ነው።
እነዚህ የዓለማችን ሀገራት ጥቅማቸውን ለማስጠበቅ ሲሉ የአጋር ሀገራት መሪዎች በስልጣን ላይ እንዲቆዩ ድጋፍ ማድረግን ጨምሮ ለጥቅማቸው ስጋት የሆነ ሀገር እንዳይረጋጋ በሚል ቡድኖችና አማጽያኖችን እስከ መርዳት ሊደርሱ እንደሚችሉም የዘርፉ ባለሙያዎች ይገልጻሉ። ከዚህ በፊት ዋና የዓለማችን ሀያላን ሀገራት በአፍሪካ ቀንድ ትኩረት ቢያደርጉም ከቅርብ ጊዜያት ጀምሮ ደግሞ አዳዲስ ሀገራት ለአብነትም እንደ ቱርክ፣ ሩሲያ፣ ኢራን፣ ግብጽና መሰል ሀገራትም ለቀንዱ ልዩ ትኩረት በመስጠት ላይ መሆናቸውም ይገለጻል። እነዚህ ሀያላን ሀገራት ጥቅማቸውን ሊያስጠብቅላቸው የሚችሉ ታዛዥ ሀገራትን መያዝ ዋነኛ ትኩረታቸው በመሆኑ የአፍሪካ ቀንድ ሀገራት ከጥገኝነት ሊያወጧቸው የሚችሉ ስራዎች ከወዲሁ ሊሰሩ ይገባል። የፖለቲካ ኢኮኖሚና የሃይማኖት አጀንዳ ያላቸው ሀገራት አይናቸውን የማይነቅሉበት ነፃ ሜዳቸው ነው። ከምዕራቡ፣ ከመካከለኛው፣ ከሩቅ ምስራቅ ያሉ እጆች የውጭ ጉዳይ ፖሊሲዎቻቸውን መሰረት ባደረገ መልኩ አሰላለፋቸውም ይለያያል። የሀገራቱ አሰላለፍ የቀንዱ ሀገራትን የተፈጥሮ ሀብት፣ ውሃ፣ ነዳጅ፣ ማዕድን፣ የሽብርተኝነትን፣ የደህንነት ጉዳይ እንዲሁም የጦር መሳሪያ ሽያጭና ሃይማኖታዊ አጀንዳዎችን የተመረኮዙ ናቸው። ዓለም እንደዚህ ቀጠና በርካታ ሰላም አስከባሪ ያሰማራበት የውክልና ጦርነት በስፋት በተራዛሚነት ያየበት ቦታ የለም። ስለሆነም አካባቢውን በልማት የማስተሳሰርና የሀገራት ግንኙነትን ማጠናከር የግድ ይላል። የዛሬው የመልሕቅ ዝግጅታችን አበቃ።